ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ የቻናላችን ቤተሰቦች? ዛሬ ደግሞ የአማርኛ ፊደላትን በክፍል 1 ሙሉ ፊደላትን ሳይሆን ግማሾቹን ይዘንላችሁ መጥተናል። ሙሉ ፊደላትን ስናመጣ ስለሚበዛባችሁ እናንተ በትኩረት ተከታትላችሁ እውቀት ለመያዝ እየተቸገራችሁ ስለሆነ እየከፋፈልን ይዘንላችሁ መጥተናል። እንግዲህ በክፍል 2 ቀጣዩንና የመጨረሻውን ክፍል ማመጣላችሁ ይሆናል። ዛሬ በክፍል 1 እነዚህን ፊደላት ይዤላችሁ መጥቻለሁ። እነዚህን ፊደላት በጥሞና ብትከታተሉ እንግዲህ ሙሉ የአማርኛ ፊደላትን ቀጣዩንም ለመከታተል ይጠቅማችኋል ማለት ነው። ስለዚህ ዛሬ ይህንን እያያችሁ ያላችሁ ልጆች በትኩረት ከኛ ጋር እስከ መጨረሻው ተከታተሉ። መማር የምትፈልጉ ልጆች ካላችሁ ስልካችን አለ፣ ታች ቪዲዮ ጠርዝ ላይ ያስቀምጠናል። እንግዲህ ይህ ታች ላይ የምታዩት የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር ነው። ይህን ስልክ ቁጥር ሴቭ አድርጋችሁ ያዙትና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ብትደውሉልን ወዲያውኑ ስልካችሁን አንስተን የምትፈልጉትን ትምህርት በምትፈልጉት ሰዓት እንድትማሩ እናደርጋለን። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉ። ላይክ ሼር እያደረጋችሁ ቻናላችን አበረታቱ። አሁን ቀጥታ በዛሬው ክፍል ይዤላችሁ ወደ መጣው ፊደላት ይዣችሁ ልለፍ። እናንተ ደግሞ ከኔ ጋር ረጋ ብላችሁ አብራችሁ እየጠራችሁ የፊደላትን ቅርጽ በጥሞና እየተከታተላችሁ እስከ መጨረሻው ተከታተሉ። የመጀመሪያዋ የአማርኛ ፊደል ሀ ወይም ደግሞ እንግዲህ በሀቢት ሀ ተብሎ የሚጠራ 3 ፊደላት አሉ። የመጀመሪያዋ በአማርኛ ፊደላት አደራደር ውስጥ የመጀመሪያዋ ፊደል ሀ ወይም ሀሌታው ሀ በመባል የሚታወቀው ናት። ሀሌታው ሀ። የመጨረሻው ደግሞ ፐ ነው የሚሆነው። አሁን ከሀ እስከ ፐ ሳይሆን ከሀ እስከ ነ ድረስ ያሉ ፊደላትን እናያለን። እናንተ እነዚህን ፊደላት በትኩረት ከኔ ጋር ሆናችሁ በድጋሚ እንድትከታተሉ አሳስባችኋለሁ። ሀ አብራችሁኝ ጥሩ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አንዴ በድጋሚ ልጥራላችሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጣዩዋ ደግሞ ለ ነች። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ይህንን በድጋሚ ከኔ ጋር አብራችሁ ጥሩ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ቀጣዩ ደግሞ ሀ። እንግዲህ ሁለተኛው ሀ ሀመር ውሃ በመባል የሚታወቀው ነው። የመጀመሪያዋ ሀሌታ ውሃ ትባላለች ብያችኋለሁ። ሶስተኛ ላይ የምትገኘዋ ደግሞ ሀ ተብላ የምትጠራዋ ወይም ደግሞ ሀመር ውሃ በመባል የምትታወቀዋ ይችኛዋ ሀ ነች። እንግዲህ 3 ሀ የሚባል ድምጽ ያላቸው ፊደላት አሉ። በቅርጽ የተለያዩ ናቸው። አንደኛዋ ይች ናት። ሁለተኛዋ ደግሞ ይች ናት። ሶስተኛዋን በቀጣይ የምናገኛት ይሆናል። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አንድ ይሄንን በድጋሚ እንጥራ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጣዩ ደግሞ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። አንዴ በድጋሚ ይህንም እኔ ጋር ጥሩ።
ምክንያቱም እየደጋገማችሁ ስትጠሩ የፊደላትን ድምፅ በደንብ መጥራት ትችላላችሁ። ለዛ ነው አብራችሁኝ ጥሩ እያልኳችሁ ያለ። መጥራቱ ይጠቅማችኋል ለእናንተ። ከዚያ ቅርጻቸውን ደግሞ እንዴት እንደምትይዟቸው አሳያችኋለሁ። መ ሙ ሚ ማ ሜ ም ሞ። እቺ ደግሞ ሰ ሱ ሲ ሳ ሴ ስ ሶ። እችንም አንዴ በድጋሚ አብረን እንጥራ። ሰ ሱ ሲ ሳ ሴ ስ ሶ። ቀጣዩ ደግሞ ረ ሩ ሪ ራ ሬ ር ሮ። አንዴ እንድገመው ይሄንን። ረ ሩ ሪ ራ ሬ ር ሮ። ቀጣዩ ደግሞ ሰ ሱ ሲ ሳ ሴ ስ ሶ። ሰ የሚባል ፊደል ጠርተናል አይደል? አሁን በፊት ይሄ ሁለተኛው ሰ ነው። ይሄኛው ሰዓቱ ሰ በመባል ይታወቃል። ይሄኛው ደግሞ ንጉሱ ሰ በመባል የሚታወቅ። ሁለቶቹም እንግዲህ በድምፅ ሰ ነው የሚባሉት። በቅርጽ ግን እንደምታዩት ይለያያሉ። ስለዚህ ሰ ስል ሁለተኛ ሰ ስላለ ነው፣ በስተት አይደለም። በአማርኛ ፊደል ውስጥ ሁለት ሰ የሚባሉ ፊደሎች አሉ፣ በድምፅ ተመሳሳይ ማለት ነው። ሶስት ሀ የሚባሉ ፊደሎች አሉ። ሁለት ደግሞ አ የሚባሉ ፊደሎች አሉ። ሁለት ጸ የሚባሉ ፊደሎች አሉ። እንግዲህ ሁለቱ ሰዎች እዚህ ጋር አግኝተናቸዋል ማለት ነው። እና ሁለት ሀ አይተናል። ሶስተኛ ሀ ደግሞ እናገኛለን። እሺ ሰ አንዴ በድጋሚ እንጥራ። ሰ ሱ ሲ ሳ ሴ ስ ሶ። ከዛ ቀጣዩዋ ደግሞ እቺ ሸ ትባላለች። ሸ ሹ ሺ ሻ ሼ ሽ ሾ። እችንም አንዴ እንድገም። ሸ ሹ ሺ ሻ ሼ ሽ ሾ። ቀጣዩ ደግሞ ቀ ቁ ቂ ቃ ቄ ቅ ቆ። ማን ያልነው? ቀን ያልነው። በድጋሚ እንጥራ። ቀ ቁ ቂ ቃ ቄ ቅ ቆ። ቀጣዩ ደግሞ በ ቡ ቢ ባ ቤ ብ ቦ። ማን ያልነ? በ። በድጋሚ ይህንንም አንዴ አብራችሁን ጥሩ። በ ቡ ቢ ባ ቤ ብ ቦ። ቀጣይ ስላይድ ጋር ደግሞ ይሄ ነው። ቨ
ቡ ቪ ቫ ቬ ቭ ቮ። አንዴ በድጋሚ አብራችሁን ጥሩ። ይሄንን ቨ ቡ ቪ ቫ ቬ ቭ ቮ። ቀጣዩ ፊደል ተ ነው። ተ ቱ ቲ ታ ቴ ት ቶ። ይህንም አንዴ በድጋሚ እንጥራ። ተ ቱ ቲ ታ ቴ ት ቶ። ቀጣዩ ደግሞ ቸ ቹ ቺ ቻ ቼ ች ቾ። ይህንም አንዴ በድጋሚ ደግመን እንጥራ። ቸ ቹ ቺ ቻ ቼ ች ቾ። ከዛ ሶስተኛዋ ሀ አገኘን። ሀ ሶስት ሀዎች አሉ ብያችሁ ነበረ። ሀ የመጀመሪያዋ ሀሌታው ሀ፣ ሁለተኛ ደግሞ ሀመርኋ። እዚህ ጋር ስንመጣ ይችኛዋ ብዙሃኑ ሀ በመባል ትታወቃለች። ከአሳየኋችሁ ከሁለቱ ሀዎች ጋር በድምፅ ተመሳሳይ ነች። በቅርጽ ግን ያው ይሄን የመሰለ ቅርጽ አላት። ከነዚያ ትለያለች ማለት ነው። አሁን ይችንንም ከኔ ጋር አብራችሁ እየጠራችሁ ድምጿን እንዴት እንደምትጠሩ ተለማማዱ። ሀ ሁ ሂ ሃ ሄ ህ ሆ። አንዴ ይችንም በድጋሚ እንጥራት ለማስታወስ እንዲሆናችሁ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ቀጣዩ ደግሞ ነ ይባላል። ነ ኑ ኒ ና ኔ ን ኖ። ይህንም አንዴ በድጋሚ እንጥራ። ነ ኑ ኒ ና ኔ ን ኖ። እንደዚህ እየጠራችሁ ድምፃቸውን በቀላሉ መጥራት ከተለማመዳችሁ በኋላ ቅርጻቸውን ደግሞ እነዚህን የመጀመሪያ ፊደላትን ቅርጽ ያዙ። እነዚህን ከያዛችሁ በኋላ ሁለተኛ ፊደላት እና የመጀመሪያ ፊደላት ምንድነው ልዩነታቸው የሚለውን በትኩረት ተመልከቱ። እሱን ስትመለከቱ በመጀመሪያ ፊደላት እና በሁለተኛ ሆሄያት ወይም ደግሞ ሁለተኛ የፊደላት ቤተሰቦቻቸው ጋር ያለው ልዩነት የመጀመሪያ ፊደላት ከጎናቸው ላይ ምንም አይነት ቅጽል ወይም ተጨማሪ ነገር አታዩባቸውም። ሁለተኛ ፊደላት ግን እነዚህን ነገር ታያላችሁ። ያ ማለት በመጀመሪያ ፊደላት እና በሁለተኛ የፊደላት ቤተሰቦች መካከል ያለው ልዩነታቸው ሊሆን የሚችለው ከጎናቸው ላይ ያለው ይሄ ቅጽል ነው። ይሄ ተጨማሪ ነገር ነው ማለት ነው። ስለዚህ በቀላሉ የፊደላትን ቅርጽ በዚህ መንገድ ለመረዳት ሞክሩ። የመጀመሪያ ፊደላትን ከያዛችሁ በኋላ ሶስተኛ የፊደላት ቤተሰቦች ጋር ስትመጡ ወይም ደግሞ የፊደላትን ሶስተኛ ቤተሰቦቻቸውን ስታዩ ልዩነታቸው ምንድን ነው ብላችሁ ትኩረት ስታደርጉ እነዚህኞቹ ከእግራቸው ላይ ወደ ቀኝ ሸፈፍ ያለ ነገር አላቸው። ከእነዚህ ጋር ግን የመጀመሪያ ፊደላት ይሄ ነገር የላቸውም። ስለዚህ የመጀመሪያ ፊደላትን በስርዓት እየደጋገማችሁ በተደጋጋሚ ጠርታችሁ ቅርጻቸውን
በስርዓት ከያዛችሁ በኋላ ሶስተኛ ፊደላትን በዛ መንገድ ለማስታወስ መሞከር። ያ ማለት በሶስተኛና በመጀመሪያ የፊደላት ቤተሰቦች መካከል ያለው ልዩነት ከእግራቸው ላይ ያለው የምታዩት ተጨማሪ ነገር ነው። ስለዚህ በቀላሉ ይህንን ነገር በትኩረት ታዩና የፊደላት ቅርጽ ምን እንደሚመስል በቀላሉ ለመያዝ ትችላላችሁ ማለት ነው። የሶስተኛ የፊደላትን የሶስተኛ የሆሄያትን ቅርጽ ወይም ደግሞ የፊደላት ሶስተኛ ቤተሰቦቻቸውን ቅርጻቸውን በዚህ መንገድ በስርዓት ካያችሁ በቀላሉ መያዝ ትችላላችሁ። አራተኛ የፊደላት ቤተሰብ ደግሞ እነዚህ ባለ ሁለት እግር፣ ባለ አንድ እግር እየተባሉ የፊደላት ቅርጽ በተለያየ ሁኔታ ይጠራሉ። ለምሳሌ ባለ ሁለት እግር የሚባሉት እንደ በ አይነት ሁለት መስመር ወደታች የቆመ ያላቸው ናቸው። እንደ ተ፣ ቸ፣ ሀ አይነት ደግሞ ባለ አንድ እግር ይባላሉ። እንደምታዩቸው አንዳንድ መስመር ብቻ ነው ወደታች የቆመ ያላቸው እንደነዚህኞቹ ሁለት መስመር ስለሌላቸው ማለት ነው። ስለዚህ እነዚህን የፊደላት ቅርጽ ስታዩ ባለ ሁለት እግር የሚባሉት አራተኛ ቤተሰቦቻቸው ጋር በግራ በኩል ያለው እግራቸው በዚህ በኩል ያለው አጠር አጠር ይላል። ባለ አንድ እግር የሚባሉ ፊደሎች ደግሞ እንደምታዩት ወደ ግራ እየተጣመመ ይሆናል ማለት ነው። ስለዚህ ይህንን ነገር በትኩረት ማየቱ የፊደላትን ቅርጽ እንግዲህ የፊደላትን ድምፅ መጀመሪያ እየደጋገማችሁ እየጠራችሁ ተለማመዱ። ከዛ በኋላ ደግሞ በቀላሉ በዚህ መንገድ እያያችሁ መለማመድ ትችላላችሁ። አምስተኛ ቤተሰቦቻቸው ምንድነው ቅርጻቸው፣ እንዴት እንያዛቸው ብላችሁ ካሰባችሁ ደግሞ እንደተለመደው ከመጀመሪያ ፊደላት ቤተሰቦች ጋር ምንድነው ልዩነታቸው የሚለውን በትኩረት ማየት ይጠበቅባችኋል። ስታዩቸው እነዚህ የመጀመሪያ ፊደላት ቀኝ እግራቸው ላይ ምንም አይነት ነገር የለም፣ ወይም ደግሞ ከእግራቸው ላይ ምንም የተጨመረ ነገር የለም። እነዚህ ግን ከእግራቸው ላይ በቀኝ በኩል በውጭ በኩል ቁልፍ ነገር አለ ማለት ነው። ስለዚህ በዚህ መንገድ በትኩረት እነዚህን ፊደላት መያዝ ቢያንስ እንግዲህ ፊደላትን ስታጸኑ እኔ በትኩረት መነግራችሁ ነገር የመጀመሪያ ፊደላትን ያዙ። እንግዲህ የመጀመሪያ ፊደላትን ከያዛችሁ በኋላ ሁለተኛ ቤተሰቦቻቸውን ከጎናቸው ላይ አግድም መስመር ብትጨምሩባቸው የፊደላት ሁለተኛ ቤተሰቦችን በቀላሉ መጻፍ ትችላላችሁ ማለት ነው። ሶስተኛ ቤተሰቦቻቸውን ለመጻፍ ደግሞ ከግረግራቸው ላይ ወደ ቀኝ ሸፈፍ ብታደርጓቸው ወይም ደግሞ ይኸው እንደዚህ አይነት ነገር ብትጨምሩበት ሶስተኛ የፊደላት ቤተሰብ ይሆናሉ ማለት ነው። ስለዚህ የመጀመሪያ ፊደላትን መያዛችሁ ይህን ያህል ጥቅም አለው። እየደጋገማችሁ እየጠራችሁ የፊደላትን ድምፅ በቀላሉ ለመጥራት ሞክሩ። ከዛ በተጨማሪ ቅርጻቸውን ደግሞ ለመያዝ የመጀመሪያ ፊደላትን በደንብ ያዙ። እንደዚህ እያደረጋችሁ የአማርኛ ፊደላትን ቅርጽና ድምፅ መለየት አቅቷችሁ ቃላትን ማንበብ መጻፍ፣ ማንኛውንም መጽሐፍት ለማንበብ ለመጻፍ እየተቸገራችሁ ያላችሁ ልጆች ከኛ ጋር ደውሉልን። ስልካችን አስቀምጠናል። አማርኛን ብቻ ሳይሆን እንግሊዘኛን፣ ሂሳብን፣ ኦሮሞኛን እና ሌሎቹንም እናንተ ልትፈልጓቸው የምትችሏቸውን ትምህርቶች የተለያዩ አስተማሪዎችን መድበን እናንተ ይህንን መማር የምንፈልገው ለምትሉት ትምህርት ብቃት ያለው አስተማሪ መድበን በምትፈልጉት ሰዓት ጠዋት ነው፣ ሌሊት ነው ወይም ደግሞ ምሽት ነው ሳንል እናንተ በመረጣችሁ ሰዓት የኔ ትርፍ ሰዓት ይሄ ነው ባላችሁ ሰዓት እንድትማሩ እናደርጋለን። ስለዚህ ደውሉልን። ስልካችን ሴቭ አድርጋችሁ ያዙ። በሌላ ትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ።